ቲና በስከ መጨረሻ ትሁትን የምትበቀልበት አንድ አጋጣሚ ደረሳት። በዚህ ምክንያት እንግዲህ ትሁትን ካሳገተች በኋላ አባባ ጋር ማግኘት የምትችለውን ገንዘብ 1 ሚሊዮን ብር እንድታመጣ አስገደደቻት። ትሁቴ ደግሞ ይህን አጋጣሚ ተጠቅመች ለአባባ ብትይኝም በፍጹም አላመጣልሽም ስትላት፣ እንግዳማ ሞትሽን ትመርጫለሽ፣ እኔ ለማትፈልጊው ሰውዬ አሳልፌ ሰጥሻለሁ ስትል ትናገራታለች። ገንዘቡን እንድታመጣና እንድትያዝ ከባድ ትዕዛዝ አስተላለፈችላት። ትሁት ደግሞ ወደ ሱቅ እቃ ለመግዛት በወጣችበት ሰዓት ነበረ ያን የመጀመሪያ ፍቅረኛዋን እሷን ለማሳደድ ወደ ከተማ መግባቱን ያየችው። ፎቶግራፏን ይዞ እየዞረ እያለ ግን ድንገት ብቅ ስትል ከፎቶግራፍ ጋር ተመሳሰለችበት። ትሁትም በጣም ተደናግጣ እየሮጠች ወደ ቤት እየሮጠች ስትገባ እሱ ግን ተከታትሎ ያዛትና እየጎተተ ወደሚፈልገው ቦታ ወስዶ አገታት። ቲናም ከሱ ጋር ትመሳጠርና አየሽ፣ ከቲና ጋር ጨዋታ አቁሚ፣ ምን ያህል ዋጋ ያስከፍልሻል ብዬ ባስጠንቅቅሽም እኔ ቲና እንደዚህ ነኝ፣ በተደጋጋሚ ከኔ ጋር አትሳጠፊ ብዬ ለምኜሻለሁ። አንቺ ግን ለአባባ ቁመሽ እስካሁን ላገኝ የሚችለውን ገንዘብ ልታሰጭኝ አልቻልሽም። እኔና ይህ ዋጋሽ ነው እያለች ነበር የምትናገራት። ከዛ ሽማግሌ እስካሁን የምፈልገውን ገንዘብ አገኝቼ ነበር፣ በአንቺ ምክንያት ነው እንደዚህ ሁኜ አባዬ ዊልቸር ተቀምጦ አንድም ቀን እገዥኝ፣ ገንዘብ ከፍልሻለሁ፣ አካፍልሻለሁ ሲልሽ እንኳ እምቢ ብለሽ ነበር። ዛሬ ግን ምን ይውጥሻል ስትል ፍጥጥ አድርጋ ያዘቻት። የድሮ ፍቅረኛዋ እንግዲህ እሷን አሳዶ ይዞ ወደ ሀገር ቤት ተመልሰሽ ትዳርሽን መያዝ አለብሽ ብሎ ትሁትን ማሰቃየት ጀመረ። ቲናም ደግሞ በትክክል አሁን ቀጥ ብለሽ ወደ አባባ ትደውይና 1 ሚሊዮን ብር ያስፈልገኛል አግተውኛል ስትይ ብሩን ትቀበይልኛለች ስትላት፣ በፍጹም አላደርገውም፣ እስከ ዛሬ ላንቺ ዋጋ ክምና መስዋዕትነት ከፍያለሁኝ። ከዚህ በኋላ ግን በፍጹም የማደርገው ነገር የለም። እኔ ከሚፈልገው ሰው እጅ ውስጥ ገብቻለሁ። ከዚህ እጅ ውስጥ እንደማታስጤኝ አውቃለሁ አለ እኮ። ከአባቴ ጋር ወገነሽ አንቺ ብዙ ነገር አድርገሽኝ ነበር። አሁን ግን ያንን ማድረግ አትችም፣ ያለሽው ሞት አፋፍ ነው ስትል አስጠነቀቀቻት። ትሁቴም ግራ ተጋባች። ስልኳንም ቀምታታል። እጇንም ከኋላ ጠርፍ አድርገው አስረው አፏም እንዳትናገር በፕላስተር አትመዋታል። እንዲሁም ፊት ለፊት ዓይንሽን ነው ማወጣው ሲለት ቢላዋ ይዞ ደቅኖ በፊት ፍቅረኛዋ ያስፈራራታል። በጣም የትሁት መጨረሻ በጣም ያሳዝናል። አባባ ደግሞ በተደጋጋሚ እየጠየቋት ነበር። እሷ ወርዳ ሱቅ ሄዳ ስታየው እየተርበተበተች ወደ ቤት ስትመለስና ስልኩን ይዛ ለእህቷ ደወለች። እህቴ ጉድ ሆንኩልሽ፣ መጣ እኮ አሁን እኮ ከተማ ገብቶ በርቀት እያየሁት እያለ በርቀት ፈርቸው እየሮጥክ ገባው። እንዴት ሊሆን ቻለ? እንዴት ለምንድን ነው የሚመጣው? ለምን ይከታተለኛል? እያለች እህቷ ጋር ማውራት ጀመረች። አውርታ ሳጨርስ በሩ ተከፈተ። አባባ ነበሩ። እሷም ደንግጣ ስልኩን እንደተከፈተ ቻው እንኳ ሳትል ታርበጥብጣ ጣለችው። ሰላም ወደ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ትሁት ቀጣይ ፓርትን ይዘንላችሁ መርተናል። በዚህ አጋጣሚ ቲና እንግዲህ ትሁትን የምትበቀልበትን መንገድ አግኝታለች። ቲና እንግዲህ ሰክራ እየተወገደገደች ለመጠጣት ዳኒ ጋር እንውጣ ባለችው ባለፈው ሳምንት ላይ አልፈልግም በማለት እሷ እየተወገለገለች ስትሄድ እንግዲህ አጋጣሚ ደግሞ አጋቹ አግኝቷት ሊይዛት ሲል የቲና የትሁት ፍቅረኛ አገኛትና ወስዶ ቤት ውስጥ ዘጋት። ማን ዘጋኝ እባክህ ክፈቱኝ እያለች ብትቧርቅም መጨረሻ መጥቶ አንቺና እኔ መንገዳችን አንድ ነው፣ ስለዚህ የምልሽን አድርጊ ሲላት እንግዲህ ከዛ የትሁትን ፎቶግራፍ ሲያሳያት ተደናገጠች። ትክክለኛ ነው ብላ እንግዲህ ከሱ ጋር ለመወገን አደረገች። ትሁት ምን ሆነሽ ነው አሉ አባባ። ተረጋጊ፣ ከሱቅ ሄደሻል ነበር እቃሽን ገዝተሽ መጣሽ ሲሉ አባባ ይጠይቋታል። የኔ ልጅ ምን ሆነሽ ነው ትሁት ሲሉ ሲናገሯት፣ አባዬ ኧረ ምንም አልሆንኩ፣ ምንም የተፈጠረ ነገር የለኝም፣ የቲና ነገር እኮ አሳሰበኝ አለቻቸው። ቲና ከቤት ወጥታ አድራ አታውቅም። የሆነ ከባድ ሴራ ገጥሟት
ጠንስሳ ነው እንጂ ሌላ ምን ትሆናለች ብለሽ ታስቢያለሽ እሷ። ከዛ በሩ ተንኳኳና ድንግጥ ብላ ብድግ ቁጭ ስትል ምን ሆነሽ ነው ልጄ የምትደናገጭው ሲሉ ይጠይቋታል። ሰሞኑን ትክክል አይደለሽም፣ የሆንሽው ነገር አለ፣ የፈራሽው ነገር አለ እንዴ ሲሉ በሩን ሄደው ሲከፍቱት የተላከ መልእክተኛ ነበረ። ወደ ደረጃው አድርገው ብሎ መናገር አባባ ተመለሰ። እሷ ግን ያ የፍቅረኛዋ የገጠሩ እጮኛዋ መስሏት ነበረ። ፈርቼ ያ የሰማይ ስባሪ የመሰለ ሰው ቲናን እያጨናነቃ ስለሆነ ብር አምጪ እያለ ስለሆነ ወደ ቤታችን እኮ ዘው ብሎ መጥቶ እንደሆነ ብዬ ነው ስትል ስላጋችሁ ተናገረች። ሌላ የተፈጠረ ችግር ካለ ንገሪኝ እንጂ ሕግ ያለበት ቤት እኮ ነው ያለ፣ አካል እኮ ነው ያለ ነው። በቤቴ ማንም ሰው ዘው ብሎ የሚመጣ የለም ማለች። እሱ ቲና ካገታት ምንም ልትሆን አትችም። ሌላ ተንኮል አስባ ከሆነ እናጣራለን፣ እንደርስበታለን አሉ አባባ። በዛን ጊዜ ካሊብና ኤደን አሁን የጀመርነው ግንኙነታችን ልናደርገው የምንችለው አእምሮዬን አላሳረፈልኝም፣ ሕሊናዬን እየወቀሰኝ ነው ሲል አቀረበላት። እሷም ልክ ነህ ካሊብ አለችው። እነሱ እንደዚህ ያደረጉን ብለን እኛም በምትኩ ያንን ሕሊናችን የማይፈቅደውን ነገር መመለስ የለብንም። ልክ ነህ። ካሁን በኋላ እዚህ ላይ እንዲቆም እፈልጋለሁ። አዎ አለ ካሊብ። እኔ ሰላም እየሰጠኝ አይደለም በማለት ሲመግራት እኔም እንዳንተው አለች። ኤደንም ተስማማችለት። ሁለታቸውም በመስማማት እንግዲህ ከዚህ በኋላ ራሴ መሆን ያለብኝ እንጂ ባለፈ ነገር መጸጸት የለብኝም። እነሱ ምናልባት የዚህ ልምድ ሊኖራቸው ይችላል፣ እነሱ ግን እንደነሱ መሆን አልቻልንበትም እና ጭራሽን አእምሯችን እየተረበሸ ስለመጣ ማቆም አለብን ስትለው ተስማሙ። በጣም በዚህ መንገድ ከተስማማ አመሰግናለሁ ሀሳቤን ስለተረዳሽኝ በማለት ቲናን ያመሰግናታል። ትሁት አለች ስትል ጠየቀች። አዎ ትሁት ወደ ውስጥ አለች አለች። እንግዲህ ትሁትን ሳታናግራት ዳኒ ኢዱን አገኛትና ኢዱን አንቺን እኮ ነው የምከታተልሽ፣ ለምንድን ነው ይቅርታ ማታደርግልኝ? ምን ነው ይህን ያህል ከኔ ርቀሽ ደስተኛ ሆነሽ ትኖሪያለሽ ሲጠየቃት ምንም ደስ አይልም፣ ባንቺና እኔ መካከል ያለውን ነገር እንፍታው በማለት ይለምናታል። እሷም እንዴ ዳኒ ያቆሰልከው ልብ እንዴት ሊጠገን አይችልም? ከአንድ አይሉ ሁለቴ ሶስቴ አድምተኸዋል። አሁን ግን አንተን ሳይሆን ራሴን በራሴ ማዳመጥ፣ የራሴን ህይወት መቀጠል እፈልጋለሁ፣ እችላለሁ። የወሰንኩት ይህ ነው አለችው። እባክህ እየተከታተልክ አታስጨንቀኝ አለችው። ከዛም ዳኒ በጣም ተናደደና መንገድ ላይ ትታው ሄደች። ኤዱ ተረጂኝ አላት። ከዛ ኤዱ ለብቻዋ ቆም ማለችና ራሷን ጠንካራ መሆን አለብሽ ኤዱ፣ መልሰሽ ለዳኒ መስጠት የለብሽም። ዳኒ ብዙ ፈተናዎችን አድርጎብሻል፣ አንዴም ሁለቴ ቅርብ ብለሽዋል። ከዚህ በኋላ ለራስሽ ያለውን ህይወት መቆም አለብሽ በሁለት እግርሽ እያለች ኤዱ ራሷን በራሷ እንደወሰነች ከዳኒ ጋር ተመልሳ ህይወት እንደማትጨርስ ራሷን አሳመነችው። ከዛም በኋላ እንግዲህ ቲና ልቧ ስለሚቀልጥ ጠጥታ ሰክራ የተወላገደች አጋጁ በሰለት ቢላዋ ቆራርጦ ሊጥላት ገንዘቡን ካልሰጠችኝ እያለ ሲጠብቃት የነበረውን እድል እንግዲህ አጋጠመውና ደስ ብሎት ሲሄድ እንግዲህ እሱ ያገኛት ግን ድንገት የመጣላትና ያስጣላት የሄድ ፍቅረኛ ከኋላ ቲና እያለ ሲጣራ አጋቹ የዘረጋውን ስለት ቢላዋ ትቶ ወደ ኋላ አመለጠ። ቲና ብትን ብላ ስለሰከች ማን እንደሆነ የሚጎትታት እንኳ አላወቀችም። ትሁትን ሊያግታትና ሊያፍናት የነበረው ሰውዬ ወደ ራሱ ቤት አስገብቶ አስተኛት። ከዛም ከእንቅልፏ ስትነቃ ቲና ያለችበትን ቤት ስታየው ተደናገጠች፣ ተደናበረች። የጠጣችበትን ብርጭቆ ጠርሙስ ይዛ አናቱን ልትለው በትን ስትል ዘወር አለና አንቺ ምን አይነት ከሃዲ ነሽ አላት። እኔ እኮ ከሞት እኮ ያዳንኩሽ ያ አጋችው ሰውዬ 1 ሚሊዮን ካልሰጠሽው ዛሬ ጭንቅላትሽን ብሎ በትኖች ነበር። ወይኔ ቲና መጫወቻ ልሆን አለችው። አንተ ግን ማነህ? አንተ ለምንስ እዚህ ክፍል ለምን መጣው? እኔስ ማነህ? አንተስ ማነህ? ማንነትህን ለወቀው። አንቺም ከዛ ቤት ውስጥ ብዙ ነገር እንደምትፈልጊ ያውቃለሁ። እኔ ደግሞ ከዛ ቤት ውስጥ አንድ የምፈልገው ነገር አለኝ።
ጉዟችን አንድ ነው። ስለዚህ አንድ ሆነን እንቀናጅ ብሎ የትሁትን ፎቶ አወጣና ሲያሳያት ትሁቴ እንዴት ለምን እንዴት አለችው። እኔ በጣም ድክም ብሎኛል። እኔን የምትፈልጊኝ ከሆነና አብረን እንድንሰራ የምትስማሚ ከሆነ ካመንሽ ቁጭ ብለሽ ጠብቂኝ፣ እኔም እረፍት ላድርግ አለና ጋደም አለ። ተኝቶ ሲነሳ ቲናም ግራ ተጋብቷ ፊት ለፊት እያፈጠጠች እያየች ቆይ ማን ነው እንዴት ትሁትንስ ለምንድን ነው የሚፈልጋት እያለች ስታስብ የሚፈልገውን ነገር አስረዳት። እኔም ከተባበርሽኝ ትሁት ከእጄ ላይ ከገባችልኝ እመኒኝ አንቺ ያጣሽውን ሁሉ በቅርብ እጅሽ አስገባልሻለሁ ሲል ቃል ገባላት። ቲናም በጣም ተደሰተች። ከዛም በኋላ በሱ ሀሳብ ተስማምታ ትሁቴን አሳልፋ ለመስጠት ቃል ገባችለት ማለት ነው። ካሌብም ከኤደን ጋራ ከተጸጸተና ከተመለሰ ከዚህ በኋላ አብረን መቀጠል የለብንም ካለ በኋላ ዳንኤል በጣም ነው የሚወድሽ አንቺን ማጣት የለበትም ብሎ አስረደ። መጀመሪያ ላይ ግን ካፊ ላይ ዳኒን ቀጥሮ ካሌብና ዳኒ እባክህ ካሌብ ልቀቅልኝ፣ እኔ ያለሷ መኖር አልችልም። ስለዚህ እባክህ ትሁትን ማሳደድህን ተውልኝ፣ እኔ ፈልጋታለሁ፣ እኔ በፍጹም አልችልም ሲለው ብዙ ነገር በድያለሁ፣ ያንን ሁሉ ይቅር ብያለሁ። አሁንም ደግሞ እኔን እንደፈለክ ማድረግ ስትፈልግ ግደለኝ፣ ስትፈልግ ቆረጠኝ፣ ግን በህይወቴ ያለው ኤደንን አትውሰድብኝ፣ አታሰቃየኝ፣ መቼም ሰላም አታገኝም። እኔ ከሁሉም ነገር ተጸጽቼ መልካም ሰው ለመሆን እየሞከርኩ ነው። ካሌብ እባክህ በተደጋጋሚ ትመክረኛል ነበር፣ ጊዜ የወጣትነትህን ልጅህነትን ተጠቀምበት ስትለኛል ነበር። አሁን ጸጸት እየተንገበገብኩ ነው። ስለዚህ ያሳለፍኩት ነገር ቀላል እንዳልሆነ ተገንዝቤዋለሁኝ። አሁን በመወዳትና በማፈቅራት ልጅ አትፈትነኝ እባክህ ለምን ሲለው ተማጸነው። ካሌብም እንግዲህ የዳኒን ሀሳብ ሳይቀበል ጣል አድርጎ ስራ ደረሰብኝ ሰዓት ብሎ ጥሎት ሄዶ ዳኒ ተናደደ። ካሌብ ግን ወደ ቤት መጥቶ ትሁቴን ኪችን አገኛት። ትሁት አላት ደህና ነሽ እንዴት ነሽ ብሎ ሰላምታ ጋሼ አለችው። እንዴ ጋሼ ነው እንደምትይኝ ከመቼ ወዲህ ነው ጋሼ የምትይኝ ሲል ጠየቃት። እንዴ አሰሪ አይደለም እንዴ? ኧረ እባክሽ ይሄ በፍጹም አያምርብንም። በስሜ እንድጠሪ ነው የምፈልገው። አባዬን አባዬ፣ እኔን ደግሞ ካሌብ ብለሽ እንድትጠሪ ነው። እዚህ ቤት ውስጥ ብዙ ትዝታዎች እኮ አሳልፈሃል። የምትፈልገው ነገር አለ ጋሼ አለችው ደጋግማ። ኧረ እባክሽ ትሁቲክ ባለፈው ከኤዱ ነጋ እንደዛ ስንላላጥና እንደዛ ስትሆን ያየሽን ነገር ድራማ ነው፣ ውሸት ነው። ዳንኤልና ቲና እኛን ስላናደዱን እኛም እነሱን ለማናደድ ያደረግነው የተጠቀምነው ዘዴ ነው አላት። እውነት አለችና በፍጹም እኔ ኤደን አፍቅሪያትና ወድጃት አይደለም። እሱ ደግሞ ዳኒ በጣም እሷን ቲናን ኤዶን ይወዳታል። ስለዚህን ማድረግ አልችልም ብሎ ለትሁት አስረዳት። ትሁትም እንዴ ጋሼ ይሄን ለእኔ ለማስረዳት እኮ አይጠበቅብህም፣ ግን አንተ ኤደንን የማታፈቅራት ከሆነ የማትወዳት ከሆነ ለዳኒ ተውለት። ዳኒ በጣም ነው የሚወዳት፣ እሷን ማጣት የለበትም። ከቻልክ ደግሞ ልትተባበረው ትችላል። ከወደድካት ደግሞ የራስህን መንገድ ተከተል እንጂ ለእኔ ማስረዳት አያስፈልግህም አለችው። በዚህን ጊዜ አዎ ልክ ነው እንደዛ ነው ጋሼ አለች። የሆነ ስሜቱን መቆጣጠር አቃተውና ተናደደና ከኪችን ወጣ። ትሁቴም እንግዲህ ምን አይነት ጉድ ነው እየተካሄደ ያለው እዚህ ቤት ውስጥ በማለት መለስ አለች። ከዛ ዳኒ መጥቶ ነበር ወደ አባባ ጋራ ቁጭ ብሎ ከአባባ ጋራ የት ሄደች እያሉ ሲጠይቀው እኔ ቲናን አላየውም፣ የትም ትግባ ጉድጓድም ትግባ እሷን አይመለከትንም፣ እሷ ከስትኖር ስትቀር ቤታችን ሰላም እንደሚሆን አየህ አለችው። ትሁትን አገኛታለሁ አለው። አዎ ኪችን አለችልህ አለው። ኤደንና ካሌብ ደግሞ ምንም አይነት ግንኙነት እንደሌላቸው የፍቅር ግንኙነት እንዳልጀመሩ ለዳኒ ነገረችው። ዳኒ ሲሰማ ማመን አቅቶት ትሁቴን እቅፍ አደረጋትና ትሁቴ አንቺ ብዙ ነገር አድርገሽልኛል፣ አንቺ መልካም ሰው ነሽ። ዳኒ እኛ በሌሉበት ነው እነሱን መተን ያልናቸው አንተንና ቲናን ለማናደድ እንጂ በፍጹም ምንም ኤደንና ካሌብ ፍቅር አልጀመሩም ስትለው በጣም ከሚባለው በላይ ተደስታ በደስታ ሆነ ዳኒ ማለት ነው።
ዳኒም አቀፋትና ደስ የሚል ነገር ነው የነገርሽኝ ዛሬ ትሁትዬ። ካሁን በኋላ ኤዱዬ ይቅር ካለች በደስታና በፍቅር ነው ማኖራት። መልካም ልጅ ናት፣ ልቧን እንዳትሰብራት ብላ ትሁት እንግዲህ አስረዳችሁ። አሁን ትሁት ያላሰበችውና ስቃይ ውስጥ ገብታለች። ወደ ቻናሌ ቤተሰቦች ቀጣይ ፓርት እስከምንገናኝ መልካሙን እመኝላችኋለሁ። ሰብስክራይብና ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውንም በላይክ የጀመራችሁ እንድታበረታቱኝ በትህትና እጠይቃችኋለሁ።